ይህ የምታዩት ትዕይንት ለፊልም የተቀነባበረ ምስል አይደለም። በየዓመቱ በስፔን ፓምፔሎና ከተማ የሚካሄድ በመቶዎች የሚቆጠሩ ሰዎችን ለሞትና ለከባድ አደጋ የሚያጋልጥ እውነተኛ ክስተት እንጂ። ጥያቄው ግን እነዚህ ሰዎች ለምን በገዛ ፈቃዳቸው ከ600 ኪሎ ግራም በላይ ከሚመዝን አውሬዎች ጋር ለመጋጠም ይሮጣሉ? ይህ ጨዋታ ወይስ ራስን ማጥፋት? ዛሬ በዓለም ላይ እጅግ አደገኛ ስለሚባለው የሳን ፈርሜንስ ፌስቲቫልና ከበስተጀርባው ስላሉ ሚስጥሮች እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምክንያቱም በመጨረሻ ላይ በታሪክ እጅግ አስፈሪ የበሬ ሩጫ ምን እንደተከሰተ እንነግራችኋለን። ይህ ፌስቲቫል በየዓመቱ ከሐምሌ 6 እስከ 14 ይካሄዳል። መነሻው በ14ኛው ክፍለ ዘመን አካባቢ ሲሆን መጀመሪያ ላይ በሬዎቹን ከከተማ ውጭ ካሉ በረቶች ወደ ከተማ መሃል ወደሚገኘው የውጊያ ሜዳ ለመንዳት ይደረግ የነበረ ጉዞ ነበር። በመሃል ወጣቶች በሬዎቹን እያበሳጩ አብረው መሮጥ ጀመሩ። ከጊዜ በኋላ ይህ ልምምድ ወደ ትልቅ ብሔራዊ ፌስቲቫል ተቀየረ። ታዋቂው ጸሐፊ ኤርነስት ሃርሜንግ ዘ ሰን ኦልሶ ራይዝ በሚለው መጽሐፉ ስለዚህ በዓል ከጻፈ በኋላ ዓለም አቀፍ ዝናን አገኘ። ይህ ፌስቲቫል አስገራሚ የሩጫ ህግጋቶች አሉ። ሩጫው የሚጀምረው ጠዋት 2 ሰዓት ላይ ነው። ርቀቱ 875 ሜትር ብቻ ቢሆንም በሬዎቹ ይህንን መንገድ ለመጨረስ የሚወስድባቸው 2 ወይም 3 ደቂቃ ብቻ ነው። ግን እነዚህ 3 ደቂቃዎች ለአንድ ተሳታፊ የህይወት ወይም የሞት ጉዳይ ናቸው። ሩጫ የሚካሄድባቸው መንገዶች እጅግ በጣም ጠባብና የሚያንሸራትቱ ናቸው። ዘከርቭ ተብሎ በሚጠራው ቦታ ላይ በሬዎቹ ፍጥነታቸውን መቆጣጠር አይችሉም። ይህ እንዲሆን የሚያደርገው ደግሞ በሬዎቹ ክብደታቸው ከፍተኛ ስለሆነ በመታጠፊያ ላይ ወደ ግድግዳ ይጋጫሉ። በዚህ ሰዓት በመሃል የተገኘው ሰው ሳንዱች ነው የሚሆነው። በዚህ ጨዋታ ብዙ ሰዎች የሚሞቱት በበሬ ተወግተው ሳይሆን በሚሮጡ ሰዎች ተረግጠው ወይም ትንፋሽ አጥተው ነው። በነገራችን ላይ በሬዎችን የሚመሩ ፓስቶሬስ የተባሉ እረኞች እንዳሉ ያውቃሉ? በሩጫው መሃል በሬዎች መንገዱን ስተው ወደ ኋላ እንዳይመለሱ ወይም ሰዎች ለብቻቸው ነጥለው እንዳያጠቁ የሚከላከሉ እረኞች ናቸው። እነዚህ እረኞች በቀላሉ እንዲታወቁ ደማቅ ሮዝ ሸሚዝ ይለብሳሉ። በእጃቸው ረጅም ዘንግ በትር ይዛሉ። አንድ በሬ መንገዱን ስቶ ሰዎችን ሊጨፈጭፍ ሲል እነዚህ እረኞች በሬውን በዱላ በመምታት ወደ ትክክለኛ መንገድ ይመልሱታል። የሚገርመው ነገር እነዚህ እረኞች በሬዎችን ብቻ ሳይሆን ሕግ የማያከብሩ ሰዎችንም ይቀጣሉ። አንድ ሯጭ በሬውን ለመንካት ወይም ጅራቱን ለመሳብ ቢሞክር እረኞቹ በዱላ ይለበልቡታል። ስለዚህ በሩጫው ወቅት ከበሬው ቀንድ እኩል ባለሮዝ ሸሚዞቹ እረኞች መፍራት ግድ ነው። ከ1910 ጀምሮ 16 ሰዎች መሞታቸው ተመዝግቧል። በየዓመቱ ደግሞ ከ50 እስከ 100 የሚሆኑ ሰዎች በከባድ ሁኔታ ይቆስላሉ። ይህ ሁሉ አደጋ እያለው አንድ ሰው ለምን 600 ኪሎ ግራም ከሚመዝን በሬ ፊት ለፊት ይቆማል? ተሳታፊዎቹ እንደሚናገሩት ከሆነ ከበሬው ፊት ለፊት ጥቂት ሴንቲሜትር ርቆ መሮጥ የሚሰጠው ስሜት እንደ አደንዛዥ ዕፅ ሱስ ነው ይላሉ። በፓምፔሎና ወጣቶች ዘንድ በዚህ ሩጫ መሳተፍ ወደ ጎልማሳነት መሸጋገሪያ ተደርጎ ይወሰዳል። ሳይሮጡ የቀሩ ወጣቶች እንደ ፈሪ ይቆጠራሉ። ለብዙ ስፔናውያን ይህ ፌስቲቫል የጀግንነትና የባህል መገለጫ ነው። ነገር ግን በዓለም ዙሪያ ያሉ የእንስሳት መብት ተሟጋቾች ይህ ድርጊት አጥብቀው ይቃወማሉ። በሬዎቹ ከሩጫ በኋላ በውጊያ ሜዳ ውስጥ ይገደላሉ። ፌስቲቫሉ ለከተማዋ በሚሊዮን የሚቆጠር ዶላር ገቢ ቢያስገኝም በየዓመቱ ተቃውሞዎች ይበረታሉ። በአንድ በኩል የቱሪስት ገቢ፣ በሌላ በኩል ደግሞ የሰው ሕይወትና የእንስሳ ስቃይ። እናም በመጨረሻ አስገራሚው ነገር በጣም አስፈሪ አደጋ የሚፈጠረው በበሬዎቹ ውጊያ ሳይሆን ሰዎች መውጫ ላይ ሲደራረቡ ነው። ይህ ክስተት ሞንቶን ይባላል። በሬዎቹ መቆም አይችሉም፣ ስለዚህ በሰው ክምር ላይ ይዘላሉ። በቀንዳቸው እያነሱ የሚወረውሩ ሰው ቁጥር የለውም። በታሪክ እጅግ ደም አፋሳሹ ቀን የተመዘገበው እንደ አውሮፓውያን አቆጣጠር በ1924 ነበር። በዚህ ቀን አንድ በሬ ከመንገዱ ወጥቶ ህዝቡ መሃል በመግባት ብዙዎችን አቁስሏል። በቅርብ ጊዜ ደግሞ በ2013 ፓይላፕ ተከስቶ ነበር። ሰዎች በሩጫ መውጫ በር ላይ ተደራርበው በመውደቃቸው በሬዎቹ በሰዎች ላይ ሲረማመዱ የታየበት አስፈሪ ወቅት ነበር። ይህ ሁሉ ጩኸት፣ ሩጫና ደም የሚያበቃው በአንድ ቦታ ላይ ነው፣ ፕላዛ ዴ ቶሬዝ። በሬዎቹ የመጨረሻውን የከተማዋን በር አልፈው ወደዚህ ትልቅ አሬና ሲገቡ ለሰከንዶች ያህል ጸጥታ ይሰፍናል። ለሯጮቹ ይህ የድል ደቂቃ ነው። ከሞት አፍ ያመለጡበት፣ ጀግንነታቸውን ያረጋግጡበት እና በአድሬናሊን የሰከሩበት ሰዓት። ነገር ግን ለነዚህ 6 በሬዎች ይህ የዓለም መጨረሻ ነው። ሩጫው ሲያበቃ ለአንድም በሬ የመኖር ተስፋ የለውም።
በሺዎች በሚቆጠሩ ሰዎች ፊት በታዋቂው የማታዶር ሰይፍ ይገደላል። አስገራሚው ጥያቄ ግን ይህ ነው። እውነተኛው አውሬ ማን ነው? ተፈጥሯዊ ስሜቱን ተከትሎ የሚዋጋው በሬ ወይስ ለመዝናናት ሲል ሞትን የሚጋብዘውና ደም የሚያፈሰው ሰው? በስፔን መንገዶች ላይ የሚፈጸመው ደም የባህል ምልክት ነው ወይስ የጭካኔ ማሳያ? በሚቀጥለው ዓመት ሐምሌ ላይ ሰዎች እንደገና ይሮጣሉ። አንዳንዶች በጀግንነት ይወጣሉ፣ አንዳንዶች ደግሞ ላይመለሱ ይችላሉ። ስፔን ይህንን ባህል መቀጠል አለባት ወይም መቆም አለበት? የእናንተ አስተያየት ምንድነው? ኮሜንት ላይ ጻፉልን። ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ። ሰላም ወዳጆች፣ ቻናላችንን እስካሁን ካልተቀላቀሉ ይህንን ጉዞ አብረን እንድንቀጥል እንጋብዛችኋለን። የእናንተ ድጋፍ ለኛ ትልቅ ትርጉም አለው። አንድ ሰብስክራይበር ለኛ የምታሳዩትን ማበረታታት ያሳያል። አሁን ሰዓቱ ነው። አዲስና አዝናኝ ቪዲዮዎች እንዳያመልጡ የሰብስክራይብ በተኑን ይጫኑ። የደውል ምልክቷን ማብራት አይርሱ። የቤተሰባችን አካል ይሁኑ።